ያልተጠበቀው የምህረት አዋጅ ፕሬዝዳንቱ መስጠታቸው ታወቀ። የፓርላማው 81 ወንበሮች ጉዳይ እያነጋገረ ይገኛል። ከውጭ በብድር የሚገኝ ገንዘብ ጥያቄ ቀርቦበታል። የባህር ኃይል አዛዡ ተገድለዋል። እስራኤል 2 ሰዎችን ላለመግደል ተስማምታለችም። የቱርክ መርከብ ጥቃት ደርሶባታል። ቀጣይስ ምን ይከሰት ይሆን? ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የመጋቢት 17 ቀን 2018 ዓ.ም የሀገር ቤትና የባህር ማዶ ዜናዎች ከኢሳ ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። የተባበሩት መንግስታት የፍልሰት ድርጅት 2025 በቀይ ባህር የስደተኞች መስመር ላይ እጅግ አስከፊው ዓመት እንደነበረ ገለጸ። የተባበሩት መንግስታት ድርጅት እንደገለጸውም 2025 ከአፍሪካ ቀንድ ወደ አረብ ሰላጤ በሚመራው ምስራቃዊ መስመር ተብሎ በሚጠራው የስደተኞች መንገድ ላይ ከፍተኛ የሞት ቁጥር የተመዘገበበት ዓመት ነበረ ብሏል። አብዛኛዎቹ ተጎጂዎችም ከኢትዮጵያ የመጡ መሆናቸውን ድርጅቱ ገልጧል። ዓለም አቀፉ የፍልሰት ድርጅት IOM በዚህ የቀይ ባህር የባህር ላይ ጉዞ የሞቱ ወይም የጠፉ ሰዎች ቁጥር በእጥፍ መጨመሩም በ922 መድረሱን አሳውቋል። በየዓመቱ በ10 ሺዎች የሚቆጠሩ ከኢትዮጵያ ከሶማሊያ እና ከአጎራባች አገሮች የመጡ ስደተኞች በአብዛኛው ከጅቡቲ የየመን የባህር ላይ ጉዞ ያደርጋሉ ብሏል። ይሁን እንጂ ብዙዎች በአረብ ባህረ ሰላጤ ድሃ በሆነችውና ላለፉት 10 ዓመታት ገደማ በእርስ በርስ ጦርነት ውስጥ በምትገኘው የመን ውስጥ ይገኛሉ ብሏል። የተባበሩት መንግስታት ድርጅት ተጨማሪ አደጋዎች ለመከላከል ሲባልም አስተማማኝ የፍልሰት መስመርን ለማበረታታት ከጅቡቲ መንግስት ጋር እየሰራ እንደሚገኝም አሳውቋል። ብልጽግና 81 የፓርላማ ወንበሮች ለተቀናቃኞቹ መልቀቁም ተረጋገጠ። ፓርቲዎች ለ7ኛው ዙር ምርጫም ለፌዴራል የህዝብ ተወካዮች ምክር ቤት ያቀረቧቸው የእጩዎች ብዛት ማሳውቀዋል ነው የተባለው። ገዢው ፓርቲ ከ547 መቀመጫዎች ውስጥም 466 እጩ ያቀረበም ሲሆን በቀሪዎቹ 81 መቀመጫዎች ላይ እጩዎችን ባለማቅረብ ለተፎካካሪዎች በችሮታ መለገሱም ተሰምቷል። ኢትዮጵያ ከፍተኛ የውሃ እጥረት እያለባት የውሃ ማማናት የሚለው አገላለጽም የተዛባ ትርጉም ነው ተባለ። ኢትዮጵያ ከወንዞች የሚፈሰው የውሃ መጠን በነፍስ ወከፍ ሲሰላ ከፍተኛ እጥረት ያለባት አገር መሆኗን ቢያሳይም የውሃ ማማናት የሚለው አገላለጽ ለረዥም ዓመታት የተዛባ ትርጉም ሆኖ መቆየቱን በዘርፉ ከፍተኛ ልምድ ያላቸው ባለሙያዎች ገለጹ። የውሃና ኤነርጂ ሚኒስቴር በየዓመቱ የሚያካሄደው የውሃ ዲፕሎማሲና ኮሚኒኬሽን ኮንፈረንስም የውሃ ዲፕሎማሲ ክልላዊ ትብብር ለዘላቂ ውሃና ኤነርጂ ልማት አያያዝ በሚል ርዕስም ከተለያዩ የአፍሪካ ሀገሮች የመጡ የመንግስት የስራ ኃላፊዎች በተገኙበትም ዛሬ ተደርጎ ነበረ። በመድረኩ በርካታ የዘርፉ ተመራማሪዎችና ባለሙያዎች ተገኝተው ውይይትም አድርገዋል። የተቀናጀ የውሃ ሀብት አስተዳደር በሚል የመወያያ ርዕስም በኢትዮጵያ ያለውን የውሃ አቅምና እጥረት በሚመለከት ውይይት ተደርጎ ነበረ። የውይይቱን መነሻ ሀሳብ ያቀረቡት የታላቅ ህዳሴ ግድብ የድርድር ቡድን የቴክኒክ ኮሚቴ ሰብሳቢና በውሃና ኤነርጂ ሚኒስቴር የድንበር ተሻጋሪ ወንዞች አማካሪ ጌዲዮን አስፋውም በወንዞች የሚፈሰው የውሃ መጠን ለእያንዳንዱ ሰው በነፍስ ወከፍ ቢታሰብም ከፍተኛ የውሃ እጥረት መኖሩን እንደሚያሳይ ገልጸዋል። የግብር ከፋዮች ደረጃ ምደባን የሚደነግግ ረቂቅ መመሪያ ተዘጋጀም። በግብር ከፋዮች የሚቀርበውን የምደባ ቅሬታ እንደሚፈታም ተገልጿል። ትኩረት የሚፈልጉና የተወሳሰቡ የንግድ ድርጅቶች ወደ አንድ ማሰባሰብ የሚጠቀምባቸውን ግብር በወጥነት እንዲከፍሉ ያስችላል የተባለ የግብር ከፋዮች ደረጃ ምደባ ረቂቅ መመሪያ መዘጋጀቱን የገንዘብ ሚኒስቴር አሳውቋል። የረቂቅ መመሪያውን ይዘትና አስፈላጊነት አስመልክቶም ለሪፖርተር ማብራሪያ የሰጡት የገንዘብ ሚኒስቴር የታክስ ጉዳዮች አማካሪ የሆኑት አቶ ዋሲሁን አባተም የስራ ብዛትና የመክፈል የግብር መጠን የግብር ከፋዮች ደረጃ ምደባ የሚደረግባቸው ዋና ዋና መስፈርቶች መሆናቸውን ገልጸዋል። ትኩረት የሚፈልጉና የተወሳሰቡ አንዳንድ ግብር የሚከፈልባቸው ዘርፎችን ወደ አንድ ማምጣት አስፈላጊ መሆኑን ጠቁመዋል። የግብር ከፋዮች ደረጃ ምደባ ግብር ከፋዩ እንደ ፍላጎቱና እንደ ስራ ባህሪው አገልግሎት መስጠት እንዲችል ለማድረግ እንዲረዳ ዝቅተኛ፣ መካከለኛና ከፍተኛ ተብሎ እንደሚደለደል አስረድተዋል። ከውጭ በብድር የሚገኝ ገንዘብ ፍትሐዊ የኤሌክትሪክ አገልግሎት እንዲቀርብበት ጥያቄ ቀረበ። መንግስት ከውጭ በብድር የሚያመጣውን ገንዘብ ለፍትሐዊ የኤሌክትሪክ አገልግሎት ተደራሽነት እንዲውልም የህዝብ ተወካዮች ምክር ቤት አባላት ጠይቀዋል።
ከየካቲት 2018 ዓ.ም አጋማሽ ጀምሮ ረፍት ላይ የቆዩት የምክር ቤት አባላት ከመረጣቸው ህዝብ ጋር ውይይት አድርገው ከተመለሱ በኋላ ባደረጉት 12ኛ መደበኛ ስብሰባ 4 የብድር ስምምነቶችን ያጸደቁም ሲሆን ከውጭ የሚገኝ ብድር ለታለመለት ዓላማ መዋል አለበት የሚልም አስተያየት አቅርበው ነበር። ከሚኒስትሮች ምክር ቤት ለፓርላማው ተልከው በአንድ መድረክ ከጸደቁት የብድር ስምምነቶች መካከልም ለብሔራዊ ኤሌክትሪክ ግሪድ ኃይል ማስተላለፊያና ማከፋፈያ ማጠናቀቂያ ጨምሮ እገዛ የሚያደርግ ከኮሪያ ኤክስፖርትና ኢምፖርት ባንክ የተገኘ 60.2 ሚሊዮን ዶላር ሲገኝበትም በተጨማሪም ለታዳሽ የተቀናጀ ዘላቂ ኃይልና ዲጂታላይዜሽን ፕሮጀክትም ከፈረንሳይ የልማት ኤጀንሲ የተገኘ 270 ሚሊዮን ዩሮ የብድር ስምምነትም አጽድቆ ተለያይቷል። የኢትዮጵያ ድምፅን በማድመጥ ላይ ትገኛላችሁ አድማጮቻችን። ከውጭ መገናኛ ብዙሃን ወደ ያገኘናቸው ዜናዎቻችን እንወሰዳችሁ። የኢራን ባህር ኃይል አዛዥ በእስራኤል መገደላቸው ተረጋገጠ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሐሙስ ዕለት በሰጡት መግለጫ የኢራን አብዮታዊ ዘብ ባህር ኃይል አዛዥ አሬዛ ታንግሬሸሪ በእስራኤል የአየር ድብደባ መገደላቸውን አረጋግጠዋል። ትላንት ምሽት በታቀደና በረቀቀ ጥቃት የባህር ኃይሉን አዛዥ ታክሴሪን ከሌሎች ከፍተኛ መኮንኖች ጋር አጥፍተናል ያሉት ሚኒስቴሩም ግለሰቡ የዓለም የነዳጅ መስመር በሆነው የሆርሙዝ ሰርጥ ላይ የሚፈጸሙ የሽብር ተግባራትና ፈንጂዎችን በቀጥታ የሚመራ እንደነበረም ገልጸዋል። ይህ ግድያም የተፈጸመው አሜሪካና እስራኤል በጋራ በኢራን ላይ ጥቃት መክፈት ከጀመሩበት የካቲት 21 ወዲህ ሲሆን እስራኤል እስካሁን ከፍተኛው መሪ አሊ ካሜኒን፣ የጸጥታው ዘርፍ ቁልፍ ሰው አሊ ላርጃኒን ጨምሮ በርካታ የኢራን አመራሮች መግደሏ ማሳውቃለች። ኢራን በበኩሏ በጎረቤት ሀገራት ላይ በሚሳኤልና በሰው አልባ አውሮፕላኖች የአጸፋ ጥቃት እየሰነዘረችም ሲሆን በዓለም የነዳጅ ንግድ ላይም ከፍተኛ ተጽዕኖ ያለው የሆርሙዝ ሰርጥንም በመዝጋት ዓለም አቀፍ ስጋት እየፈጠረች ትገኛለች። እስራኤል ሁለቱን የኢራን ቁንጮ መሪዎች ላለመግደል ተስማማች። በመካከለኛው ምስራቅ እየተካሄደ ያለው አስከፊ ጦርነት ለማስቆም አዲስ ተስፋ የታየበት ዲፕሎማሲያዊ እንቅስቃሴ ተጀምሯል። እስራኤል የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊፋን እንደዚሁም የውጭ ጉዳይ ሚኒስትር አባስ አራግቺን ልትገላቸው ከያዘቻቸው የኢላማ ዝርዝር ውስጥ እንድታወጣ መደረጉም ተሰምቷል። ይህ ውሳኔ የተላለፈው ፓኪስታን በአሜሪካ በኩል ባቀረበችው ጠንከር ያለ ማሳሰቢያ መሆኑን አንድ የፓኪስታን ባለስልጣን ለሮይተርስ ገልጸዋል። ለባለስልጣኑ ገለጻም እስራኤል ሁለቱ ከፍተኛ አመራሮች የሚገኙበትን ስፍራ መረጃው የነበራት ቢሆንም ፓኪስታን ግን እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ አካል አይኖርም የሚል ማስጠንቀቂያ ለአሜሪካ አድርሳለች ነው የተባለው። ይህንም ተከትሎ ዋሽንግተን በሰጠችው ግፊትም እስራኤል ግድያውን ከመፈጸም እንድትቆጠብ አድርጋለችም ተብሏል። እስካሁን በርካታ የኢራን ወታደራዊና ፖለቲካዊ መሪዎች በእስራኤል ጥቃት ቢገደሉም የእነዚህ ሁለቱ መተርተር ግን ለሰላሙ መንገድ ወሳኝ ተደርጎም ተወስዷል። ለአንድ ወር ሊሞላው የተቃረበው ይህ ግጭት ለመቋጨትም በኢራንና በአሜሪካ መካከል የሚካሄደው ድርድር በፓኪስታን አስተናጋጅነት ይካሄዳል ተብሎ ይጠበቃል። በዚህ ታሪካዊ ሊባል በሚችል ስብሰባ ላይ ኢራንን በመወከል የውጭ ጉዳይ ሚኒስትር አባስ አራግቺ እንደዚሁም አሜሪካ በኩል ደግሞ ምክትል ፕሬዚዳንት ጄዲ ቫንስ እና በዋናነት ተገኝቶ የሰላም ስምምነት ለማውረድ እንደሚወያዩ መረጃዎች ጠቁመዋል። ቀጥለናል። ኢራን ኡጋንዳን በሚሳኤል ብትመታ አጸፋው እንመልሳለን ሲሉ ጀነራሉ ተናገሩ። የኡጋንዳ ጀነራል ሞሄንዚ ካይኔሩጋባም ኢራን በኡጋንዳ ላይ የሚሳኤል ጥቃት ለመሰንዘር ከሞከረች ሀገራቸው አጸፋዊ የሚሳኤል ጥቃት እንደምትሰነዝርም አሳውቋል። ጀነራሉ ይህን ጠንካራ የመከላከያ አቋም የገለጹትም ለጥቃቱ ምላሽ እንደሚሰጡ በማረጋገጥም ሲሆን በተዘዋዋሪም ለእስራኤል ያላቸውን ድጋፍ አመላክተዋል። ይሁን እንጂ ጀነራሉ የሰጡት አስተያየት በሁለቱ ሀገራት መካከል ሊፈጠር የሚችል የቅርብ ጊዜ ግጭት ማሳያ ከመሆንም ይልቅ እንደ ፖለቲካዊ ንግግር እየታየ ይገኛል። ጀነራል ሞሄንዚ ካይኔሩጋባ ቀደም ሲልም በማህበራዊ ሚዲያ ገጾቻቸው ላይ አነጋጋሪ አስተያየቶችን በመስጠት ይታወቃሉ። ይህ የጀነራሉ መገለጫ ኡጋንዳ በቀጠናዊ ዓለም አቀፋዊና ጂኦፖለቲካ ውስጥም ያላት አቋም የሚያንጸባርቅ ቢሆንም በኢራንና በኡጋንዳ መካከል ያለው ርቀትና ወታደራዊ ግንኙነት ሲታይ ደግሞ ጉዳዩ ከቃላት ባለፈ ወደ ተግባር የመቀየር ዕድሉ አነስተኛ መሆኑን የፖለቲካ ተንታኞች ተናግረዋል። ቀጥለናል። የኢትዮጵያ ድምፅ ዜናዎች ወደ እናንተ ያደረስ እንገኛለን። አድማጮቻችን የሶማሊያው ፕሬዝዳንት ለአልሸባብ ታጣቂዎች ያልተጠበቀ የምህረት አዋጅ አወጁም።
የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በተለይ ተገደው ወይም ተታለው አልሸባብን የተቀላቀሉ አባላት እጃቸውን እንዲሰጡ የሚያበረታታ አዲስ የምህረት ፕሮግራም ይፋ አድርገዋል። ፕሬዝዳንቱ ማክሰኞ ዕለት ባስተላለፉት የቪዲዮ መልእክትም መስፈርቱን የሚያሟሉ ግለሰቦች መሳሪያቸውን አውርደው ያለምንም ክስ ወደ ማህበረሰቡ እንዲቀላቀሉ የ90 ቀናት የጊዜ ገደብም ሰጥተዋል። ይህ ተነሳሽነት ሶማሊያ ታጣቂ ቡድንን በከፍተኛ ሁኔታ ለማዳከም አባላቱ እንዲክዱ ለማድረግና የመልሶ ማቋቋም ስራዎች ለመደገፍ ከምታደርገው ሰፊ ጥረት አካል መሆኑን ቢቢሲ አስነብቧል። በመጨረሻ አልቱራ የተባለችው የቱርክ የነዳጅ ጫኝ መርከብ በድሮን መመታቷ ተሰምቷል። አልቱራ የተሰኘች የቱርክ የነዳጅ ጫኝ መርከብ በኢስታንቡል ቦስፎረስ ወሽመጥ አቅራቢያ በድሮን ጥቃት እንደተፈጸመባት ተዘግቧል። የቱርክ ኤንቲቪ ጣቢያ እንደገለጸውም ጥቃቱ የደረሰው መርከቧ ከፎርቨስ ወሽመጥ 28 ኪሎ ሜትር ያህል ርቀት ላይ እያለች ነበረም ብሏል። ጥቃቱን ተከትሎ በመርከቧ ላይ የነበሩ 27 ሰራተኞች በሙሉ ደህንነታቸው የጠበቀ መሆኑና ምንም አይነት የህይወት መጥፋት እንዳልደረሰም ዘገባው አመላክቷል። ስለ ጥቃቱ መንስኤም ሆነ ከጀርባው ስላለው አካል እስካሁን በዝርዝር እየተገለጸ ነገር የለም። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 16 ቀን 2018 ዓ.ም ያዘጋጅናቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።